አባት ልጁ ጤነኛ ሆነ በሽተኛ ሆነ አይተው በማንኛውም ኃጢአት ያሉ ምእመናን ኑ ነው የምትለው። ሲመጡላት ከኃጢአታቸው አንጽታ ከሸክማቸው ታሳርፋቸዋለችና ቤተክርስቲያን በማንኛውም ሁኔታ ያሉትን ኑ ነው የምትለው እንጂ አይ ዘማዊው እንዳይመጣ፣ ሰካራሙ እንዳይመጣ፣ አጫሹ እንዳይመጣ፣ ጉቦኛው እንዳይመጣ፣ ዘረኛው እንዳይመጣ አትልም። እግዚአብሔር ቤተሰቦች ይህ መስታወት ሚዲያ ነው። መስታወት ሚዲያ እንግዲህ ያው መንፈሳዊ ትምህርቶችን የምናገኝበት የአባቶቻችን ታሪክ የምንሰማበት ነው። ይህ ግን ሚዲያው አድጎ ለሁሉ እንዲደርስ ሁሉም እንዲማርበት ለማድረግ ሚዲያውን ማሳደግ መልካም ስለሆነ ይህንን ሚዲያ ሰብስክራይብ በማድረግ ሼር እና ላይክ በማድረግ በማንኛውም መንገድ በመደገፍና ማሳደግ አብረን እንድናገለግል በእግዚአብሔር ስም እጠይቃለሁ። አብረን እናገልግል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች በእግዚአብሔር ስም እንደምንሰነበታችሁ አሜን። በምሕረቱ ቸርነት የጠበቀን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን እንደፈቀደና እንደወደደ ባለፈው ሳምንት የዮሐንስ ወንጌል ምዕራፍ 2 የመጨረሻውን ክፍል አይተን ነበር። ዛሬ ደግሞ ምዕራፍ 3 ከቁጥር 1 ጀምሮ ያለውን እናያለን። እግዚአብሔር አምላካችን ምስጢሩንና ጥበቡን ይግለጽልን። በዚህ ወንጌል ላይ እንግዲህ ቁጥር 1 ላይ የምናገኘው ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚቻለው የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። በዚህ አንቀጽ ውስጥ የዚህን ሰው አመጣጥ እና ሌሊት የመጣበትን ምክንያት የጌታችን አቀባበል እና የሰውየው መጨረሻ የሚያሳዩ ነጥቦችን ነው ለማየት የምንሞክረው። እንግዲህ ይህ ሰው ከፈሪሳውያን ወገን ነው። የአይሁድ ደግሞ አለቃቸው ነው፣ መምህራቸው ነው። ያም ሆኖ ግን ክፍተት እንዳለበት ከክርስቶስ መማር እንዳለበት አውቆ በግልጽ ሄዶ እንዳይማር አይሁድ ያወጡት አዋጅ ለዚህ መሰናክል ነው። ክርስቶስ አምላክ እንደሆነ ያመነ ቢኖር ከምኩራብ ይሰደዳል፣ ይባረራል የሚል አዲስ ሕግ ወይም አዋጅ አውጀው ስለነበር ኒቆዲሞስ በይፋ ከዚህ ማህበረሰብ መወገድ መባረር አይፈልግም። ነገር ደግሞ ከክርስቶስ ደግሞ አዲስ ትምህርት እንዳለ ገብቶታል። አዲስ ምስጢር እንዳለ ገብቶታል። የወሰደው አማራጭ ቢያንስ በሌሊት መሄድ ነው። በቀን እንኳ ሄዶ መማር ባይችል በሌሊት ሄዶ ክርስቶስ የሚያስተምረውን ትምህርት መስማት ለሱም መመስከር ተገቢ መስሎ ስለታየው የአይሁድ አለቃቸው ሲሆን በዕረፍቱ ሰዓት በሌሊት ወደ ጌታችን ወደ ኢየሱስ ክርስቶስ ነው እንግዲህ አስቀድሞ የሄደው። ነገር ግን ያው ክርስቶስ የሚያደርገው ተአምር የእውነት ተአምር መሆኑን ነው እንጂ ያወቀው ኒቆዲሞስ ክርስቶስ እውነተኛ የባህሪ አምላክ መሆኑን፣ ከሰማይ ሰማያት የወረደ ሥጋ ለብሶ የተወለደ አምላክ መሆኑን፣ ዓለምን ሊያድን እንደመጣ በዚህና የመሰለው ነገር ምንም የሚያውቀው ነገር አልነበረም። ግን የሚያደርገው ተአምር የእውነት ተአምር እንደሆነ ትምህርቶቹ ስህተት እንደሌለባቸው ብቻ ነው ኒቆዲሞስ ያወቀው። የደረሰው መረጃ እንደዛ ስለሆነ በሌሊት ወደ ጌታችን ሄደ። እንግዲህ በሌሊት የመጣበት ምክንያት በጣም ብዙ ነው። ዋናውና አንደኛው ቅድም እንዳልኩት አይሁድ ያወጡት አዋጅ በቀን እዚያ ቢታይ ዕለቱን ማህበራዊ እርምጃ የሚወሰድበት ስለሆነ ከዛ ማህበራዊ መገለል ለመዳን ራሱን ከዛ ለማዳን ነው በሌሊት የሄደው። በሌላ አገላለጽ አባቶቻችን ያው ከቀን ልብ ይልቅ የሌሊት ልብ ትምህርት ለመቀበል የተሰበሰበና ክትት ያለ እንደሆነ ይናገራሉ። የሰው ልጅ አይምሮ በማየትም በመስማትም በመዳሰስም በሌሎችም ጉዳዮች በማሽተትም በመቅመስም መረጃ ይሰበስባል። አይምሮ በአንድ ጊዜ ከወደ ሁሉም መረጃ ከመጣ ያንን አናላይዝ ማድረግ ይቸገራል፣ መረዳት ይቸገራል። ምናልባት ሁሉንም በአንዴ ሊረሳቸው ይችላል። ለዛ ነው አባቶቻችን እስመ ቁር ወረሃብ ያረስ ጸሎተ ብለዋል። ብርድና ረሃብ ጸሎትን ያስረሳል ብለዋል። እና እሱ ምንድነው? በቆዳው አማካኝነት ቀዝቃዛ ብርድ እንዳለ ለአይምሮ ይዞ ይገባል። አይምሮ ያንን ብርድ እንዴት አድርጌ ሰውነቴ እንዲቋቋሙ ላድርግ እያለ ስራ ያስባል። ውስጥ ደግሞ እንደገና ሰውነት ረሃብ ሲያመጣ፣ ከውጭ ደግሞ ጆሮ ትምህርት ሲያመጣ እነዚህ ብርድና ረሃቡ ትምህርቱን ያስረሱታል ይላል። እና
አይምሮ በአጠቃላይ በአንድ ጊዜ በአምስቱም የስሜት ሕዋሳቶች መረጃ ከሰበሰበ ጉዳዩ አንድ አይነት ካልሆነ በስተቀር የተለያየ ከሆነ በአንዴ ይረሳዋል። አሁን የሌሊት ምቾቱ አይን እንኳን አሻግሮ ማየት አይችልም በሌሊት። ስለዚህ በመስማት እንጂ በማየት የሚገባ መረጃ የለም ወደ አይምሮ። አይምሮ ነፃ ሆኖ ፎከሱን ወደ መስማት ብቻ ያደርግና ተማሪ የተማረውን ትምህርት በአይምሮ ላይ ለማስቀመጥ ወይም ለማቆየት በቀላሉ ለመያዝ ይመቸዋል። ለዚህም የኢትዮጵያ ቤተክርስቲያን አንዱ ልምዷ አብዛኛው ትምህርት በሌሊት የሚሰጥ ነው። ቀን ቀን መጽሐፍ ተዘርግተው የሚሰጡ ትምህርቶች ወይም በቃል የማይጠኑ ትምህርቶች ንባብ እንደ መዝሙረ ዳዊት፣ እንደ ድጓ፣ ጾመ ድጓ፣ ዝማሬ መዋሲት፣ ከዝማሬውም ዝማሬው ብቻ መዋሲቱ በሌሊት ነው። ቅዳሴ ያሉት በቀን ይሰጣሉ። የግድ እነዚህ በቃል የመጠናት ግዴታ የለባቸውም። በቃል የሚጠኑ ነገሮች ግን አብዛኛውም በሌሊት ነው። ለምሳሌ የቃል ትምህርት ከአትብ ገጽ ብሎ ልጆች ውዳሴ ማርያም፣ መልክአ ማርያም፣ መልክአ ኢየሱስ ከሚጨርሱ ድረስ ከዛም በኋላ የዜማው ክፍል ምዕራፍ የሚባለው የዜማ ክፍል በሙሉ አንደኛ አገልግሎቱ የሚደርሰው በሌሊት ስለሆነ ያው በቃል ካልሆነ መጽሐፍ ዘርግቶ አይሆንም። ወዲህም በቃል የሚባሉ ስለሆኑ እነዛ በቃል የሚባሉት በአብዛኞቹ ማታና ሌሊት ነው ትምህርታቸው የሚሰጠው። በቅዳሴ ቤትም እንደ ሰዓታት ያለው በሌሊት፣ በዝማሬ ቤት መዋሲት የሚባለው በቃል ስለሆነ የሚቀርበው በሌሊት፣ እንደ አቋቋም ያሉ ትምህርቶች በሌሊት ነው አጠቃላይ የሚሰጡት። ቅኔውም ተማሪው ግስ ለማጥናት ብቻ መጽሐፍ ያገላብጣል እንጂ አብዛኛው ነገር በሌሊት ነው እና ያም የሆነው የሌሊት አይምሮ ስብስብ ያለ ስለሆነ አይምሮ ሌላ መረጃ ስለማያገኝ ጆሮን ብቻ እንደ ብቸኛ አማራጭ ስለሚጠቀም ያን ጊዜ የሌሊት አይምሮ ብዙ ነገር ይይዛል። ስለዚህ የኒቆዲሞስ አንዱ ሌሊት መምጣት ትምህርት በአግባቡ እንዲከተትለት ነው። ወዲህም ደግሞ ገና ያልበሰለ ስለሆነ ውዳሴ ከንቱ ሽቶም እንደሆነ ይነገራል። እሱ ምንድነው? አሁን ቀን ቢሄድ እሱ ትልቅ ሰው ነው። ጌታችን ገና የ30 ዓመት ጎልማሳ ነው። ከዛ በፊት በማህበረሰቡ ዘንድ የታወቀ መምህር ነው፣ አለቃ ነው፣ የተሾመ ነው። ቀን ቢታይ እንዴ የኛ መምህር ምን ነካው? ይህን ያህል ዘመን መምህራችሁ ነኝ ብሎ ሲያስተምረን ኑሮ እንደገና አሁንም ትምህርት ሳይከተትለት ቀርቶ ከዚህ ብላቴና ይማራል እንዴ የሚል ነውር እንዳይመጣበት ስሙን ለመጠበቅ ጭምር በሌሊት እንደሄደ ይነገራል። በምስጢር ሲተረጎም ግን በሌሊት ማለት ገና ሳያምን ማለት ነው። ገና ሳያምን ክርስቶስን በትክክል ሳያውቀው የዓለም ብርሃን የተባለ ክርስቶስ እንደሆነ ሳያውቀው ክርስቶስን ገና የሕይወቱ ብርሃን ሳያደርግ እንዲሁ ዝም ብሎ ነው የሄደው። እስኪ ሂጄ ልረዳው ሂጄ ልወቀው በሚል ነው እንጂ ሄደው አውቆት ተረድቶት ተገንዝቦት እንዳልሆነ ያጠይቃል። ገና ከፈሪሳውያን ጠባይና ልማድ ግብር ያልተለየ ወደ ጌታችን ሲሄድ ትሁት ሆኖ ከአይሁድና ከፈሪሳውያን ጠባይ ርቆ አይደለም፣ ያንን እንደያዘ በጨለማ እንዳለ ግን ደግሞ የሚጨመር ነገር ካለ ግድ የለም ልሄድ ብሎ ነው ወደ ጌታችን የሄደው። ግን መሄዱ መልካም ነው። ምንም ይሁን ምን እንዲያም ሆኖ መሄዱ መልካም ነው። ቤተክርስቲያን ሁሌ እንዲህ ነው የምትለው። በማንኛውም ኃጢአት ያሉ ምዕመናን ኑ ነው የምትለው። ሲመጡላት ከኃጢአታቸው አንጽታ ከሸክማቸው ታሳርፋቸዋለች እና ቤተክርስቲያን በማንኛውም ሁኔታ ያሉትን ኑ ነው የምትለው እንጂ አይ ዘማዊው እንዳይመጣ፣ ሰካራሙ እንዳይመጣ፣ አጫሹ እንዳይመጣ፣ ጉቦኛው እንዳይመጣ፣ ዘረኛው እንዳይመጣ አትልም። ይምጡ ይዘውት እንዳይመለሱ ነው። ባይሆን ቤተክርስቲያን ትልቁ ስራ በደለኞች ከነበደላቸው ይምጡ። ታዲያ ህመምተኛ የት ይሄዳል? ሆስፒታል ነው የሚሄደው። ቤተክርስቲያን ደግሞ መንፈሳዊት ሆስፒታል ነች። የታመመ ሰው ቶሎ ብሎ ወደ ሐኪም ቤት ነው የሚሄደው። ቤተክርስቲያን መንፈሳዊ ሐኪም ናት፣ ሐኪም ቤት ናት። ስለዚህ ቤተክርስቲያን ጥሪ ኑ ነው። ምናልባት ይህን ሚዲያ የምትከታተሉ አይ እኔ በደለኛ ነኝ፣ እኔ ሰውነቴን አርክሻለሁ፣ እግዚአብሔር አይሰማኝም የምትሉ ካላችሁ ኒቆዲሞስን አራያ አድርጉት። እግዚአብሔር አልሰማችሁም አላለም፣ አልቀበላችሁም አትምጡብኝ አላለም። ነፍሰ ገዳይ አይምጣብኝ፣ ዘማዊ አይምጣብኝ፣ ቃሚ፣ አጫሽ፣ ሰካራም፣ ሰውነቱን በኃጢአት ያረከሰ ጉንቦኛ፣ ገንዘብ ወደ አይምጣብኝ አላለም። እንደውም እሱ ያለው ኖ ሀቤ ስሩሃን ወክቡዳነ ጾር፣ እናንተ ሸክማችሁ የከበደ የደከማችሁ በዚህ ምክንያት ኑ እኔ ሸክሙን አቃልዬ ልቃችኋለሁ አሳርፋችኋለሁ ነው። እና ኒቆዲሞስ የመጣው ከነሸክሙ ነው።
ሸክሙን ሊያቃልል ጥሩ ነው። አመጣጡ በጣም መልካም ነው። ከነበሽታው ግን ወደ ሆስፒታል ነው የመጣው። ስለዚህ ቤተክርስቲያን ጥሪዋ በነፍስ የታመሙ ሁሉንም ወገኖቿን ኑና ታክማችሁ ትመለሳላችሁ ነው እንጂ ታዲያ ንጹሃንማ ከሆኑ ቤተክርስቲያን ምን ታደርግላቸዋለች? ለጤነኛ ሰው ሆስፒታል ምን ያደርግለታል? ሕክምና ምን ያደርግለታል? ዶክተር ምን ያደርግለታል? ለጤነኛ ሰው ህመምተኛ ሰው ነው ሐኪም መድኃኒት ሆስፒታል የሚያስፈልገውና ቤተክርስቲያን ጥሪ እንደዚህ ነው። እንዲያው አላዋቂዎች አንድን ሰው የበደለን ሰው ወይም በኃጢአት ቀርሞ የሚያውቁትን ሰው ቤተክርስቲያን ሲያዩት ውይ ደሞ ይሄ መጣ እንዴ ደሞ ይህች መጣች እንዴ ብለው ያስባሉ። ይሄ አላዋቂነት ነው። ቤተክርስቲያን እንዲህ አትልም። እናት ልጆቿ ጠፍተው ሲገኙ እሰይ እሰይ ብላ እልል ብላ በደስታ አልቅሳ እንደምትቀበላቸው ቤተክርስቲያንም በኃጢአት በመጥፎ ግብር የራቁ ልጆቿ ሲመጡ ከነ መጥፎ ግብራቸው ሲመጡ መጥፎ ግብራቸው አይደለም የምታየው እንኳን መጡልኝ ልጆቼ ብላ ኋላ የቆሸሸውን አጥባ የተራቆቱን አልብሳ ትቀበላቸዋለች። በሉቃስ ወንጌል ምዕራፍ 15 ላይ እንደተመዘገበው የጠፋው ልጅ ሲመለስ አባትየው ምን ሊያረግ መጣ? ያን ሁሉ ገንዘብ አባክኖ ድርሻውን ሰጥቸው ከዚህ በኋላ ምንም ድርሻ የለውም እዚህም ያስቀረው ነገር የለ አላለም። ወይ ልጄ እንኳን መጣልኝ ብሎ ልጁ እኮ ሲመጣ ከዚህ በኋላ ልጄ መባል ድር የለኝም የልጅነቴን ጸጋ አባክኘዋለሁ ድርሻዬን ገና አባቴ ሳይሞት ገንዘብ ተካፍዬ ወጥቻለሁ ልጁ ልባል አልችልም ግን ቢያንስ ከባሪያዎቹ እንዳንዱ ልሁን ብሎ ነው የመጣው ልጁ። አባትየው ግን እንደዛ የታሰብ አልነበረውም። አቅፎ ሳመው ነው የሚለው። ልጄ እንኳን መጣ ብሎ አቅፎ ሳመውና ከዛ የጎደለውን ይሞላለታል። ምንድነው ያለው? አምጡ አዲስ ልብስ አምጡና አልብሱት። ምክንያቱም ልብሱ ቆሽሾ ልብሱ አልቆ ነበር ላይ አዲስ ልብስ አምጡና አልብሱት አለ። ለጣቱ ቀለበት ለእግሩ ጫማ አድርጉለት አለ። በባዶ እግሩ ነበር የመጣው። ከረሃብ ስለሆነ የመጣው የሰባውን ፍሪዳ እረዱ እንብላ እንጠጣ ደስ ይበለን። ይሄ ልጄ ጠፍቶ ስንለው ተገኘ ሞተ ስንለው ዳነ አለ አባትየው። ቤተክርስቲያን እንደዚህ ናት። ልጆቿ ከየትኛውም የበደልና የኃጢአት አይነት ሲመጡ ይሄ ሲሰርቅ ኑሮ ይሄ ሲቀማ ኑሮ እቺ ስትሰስ ኑራ ይሄ በዝሙት ሲረክስ ኑሮ ጉቦኛው እንደዚህ አትልም። ከመጡ በቃ ሊታከሙ መጡ። እሷ የምታደርገው ለምን መጣችሁ ሳይሆን ደስ ብሏት በመምጣታቸው ተደስታ ማከም ነው የምትጀምረው ቤተክርስቲያን። ጌታችን ኒቆዲሞስ እንደዚህ ነው ያደረገው። ከነ ህመሙ ከነ በሽታው ከነ ኦሪታዊነቱ ከነ ፈሪሳይነቱ ከነ ውዳሴ ከንቱ መጣ። ከነዚህ ክንትሉ ላይ የመጣው ኒቆዲሞስ ጌታችን እንኳን መጣህ ነው ያለው። ትክክለኛ ቦታ ላይ መጣህ አንተ ብሎ መንገድ ነው የሚያሳየው። እና ቤተክርስቲያንም እንዲህ ናት። ስለዚህ እኔ በደሌ ብዙ ነው እግዚአብሔር አይሰማኝም ብላችሁ የምታስቡ ሰዎች እናንተ ናችሁ እንደሱ የምታስቡት እንጂ እግዚአብሔር አልሰማችሁም አላለም። ዝም ብላችሁ ኑ ወደ ቤተክርስቲያን። ቤተክርስቲያን መፍትሄ አላት። እና ኒቆዲሞስ ዝም ብሎ ነው የመጣው። በሌሊት የተባለው ለዚህ ነው። በጨለማ ምንም አይነት የልጅነት ብርሃን ሳይኖረው ወንጌል ሳይገባው ክርስቶስ ሳያድርበት በጨለማ መጣ። መምጣቱ መልካም ስለነበረ መጥቶ ምስክርነት ሰጠ። ምንድነው ያለው? መምህር ከእግዚአብሔር ታዘህ እንደመጣህ እናውቃለን። ይህን አንተ የምታደርጋቸውን ተአምራት ከአንተ በቀር ሊያደርግ የሚችል የለም እግዚአብሔር ካደረብህ ከአንተ በቀር አለ። አሁን ክርስቶስን አልተረዳውም እኮ። አሁን ክርስቶስን እንደ አንድ ነቢይ ወይም እንደ አንድ መምህር ነው ያየው። እና እግዚአብሔር እየረዳህ አንተ ብዙ ተአምር አድርገሃል ብሎ ክርስቶስ እግዚአብሔር ሳይሆን በእግዚአብሔር የሚታገዝ መምህርና ነቢይ አድርጎ ነው ኒቆዲሞስ ያቀረበው። እና እግዚአብሔር አብሮት ካለ ሰው በስተቀር እግዚአብሔር ከሚረዳው እግዚአብሔር ከሚያግዘው ሰው በቀር የናንተ የምታደርገውን ተአምር የሚያደርግ የለም ማለት። ንግግሩ ስህተት ነው 100% በወንጌል ትምህርት። ምክንያቱም ክርስቶስ እግዚአብሔር የሚረዳው ሳይሆን እሱ ራሱ እግዚአብሔር ነው። ስጋ የለበሰ ስግው ቃል ነው። ፍጹም ሰው ፍጹም አምላክ ነው። ምንም ነገር ሲያደርግ በገዛ ስልጣኑ ያደርጋል። በማቴዎስ ወንጌል ምዕራፍ 8 ላይ ለምጻሙን ሲያነጻ እወዳለሁ ንጻ ነው ፈቅዶ በራሱ ነው። ሰይጣናቱን ሁሉ ውጣ ጣቢታን ተነሽ እያለ ነው የሚያስነሳው በገዛ ስልጣኑ። ማቴዎስ ምዕራፍ 5 ላይ ሕግጋቱን እያነጻጸረ ሲያስተምር ኦሪቱን ለቀድሞ እንዲህ እንደተባለ ሰምታችኋል እኔ ግን እላችኋለሁ ይላል። እኔ ብሎ ነው የሚያስተምረው እሱ ራሱ አምላክ የባህሪይ አምላክ ስለሆነ። ኒቆዲሞስ ግን ይህን ስላላወቀ እንዳንተ እግዚአብሔር አብሮት የሌለ ሰው አንተ የምታደርገውን አያደርግም። አንተ ግን እግዚአብሔር አብሮህ ስለሆነ እግዚአብሔር ስለማይለይህ እግዚአብሔር ስለሚረዳህና ስለሚያግዝህ የምታደርገው ተአምር በጣም ያስደንቃልና እኛ ባንተ መምህርነት እናምናለን አለ። ይህኔ ክርስቶስ አንተ እንዴት እግዚአብሔር የሚያግዘው ሰው ስለኛለህ? እንዴት ነቢይ እንዴት አጋዥ የሚፈልግ ሰው ታደርገኛለህ? እኔ እኮ ራሴ አምላክ ነኝ አላለውም። ይሄ አለማወቁ ስለሆነ ያደረገው ግድ የለም። ከነ አላዋቂነቱ በሌሊት በጨለማው እንኳን መጣለት እንጂ ጌታችን ለምን ይህን ተባልኩ ብሎ
ራሱን ለመከላከል ሙከራ አላደረገም። ጌታችን በጣም ብዙ ቦታ ላይ ሲያስተምር ስለ ራሱ ስተት የሆነ ነገር ሲናገሩ ኖ እኔ እኮ እንዲህ ነኝ ምናምን አይልም። ሕጉን ሲጥሱ ሕጉን ያስከብራል። ቤቱን ሲያረክሱ ባለፈው ምዕራፍ እንዳየነው ቤተ መቅደሱ ሲያረክሱ ተቆጥቶ ቤተ መቅደሱን ያስጠብቃል። ስለ ራሱ ሲናገሩ ግን ምንም አይላቸውም። ወደፊት አራያ እንዳያደርጉት ራስን መስበክ ራስን ማስተዋወቅ መጥፎ ልማድ ስለሆነ ያን አራያ እንዳያደርጉት ስለ ራሱ ምንም አይልም። አሁንም ኒቆዲሞስ ስለ ስተት የሆነ ትምህርት ሲናገር ተሳስተሃል፣ እኔን እንዴት እግዚአብሔር የሚያግዘው ትለኛለህ? እኔ ራስ እግዚአብሔር አይደለሁም እንዴ አላለም። ማለት ይችል ነበረ፣ ባለስልጣኑ እንደዛ ነው፣ ግን አላለውም። የኒቆዲሞስን አለማወቅ ስላወቀለት ጥሩ ነው ዝም ብሎ ሰማው እና ከዛ በኋላ ግን ኒቆዲሞስ የማያውቀው ነገር እንዳለ አዳዲስ ትምህርት ይነግረው ጀመር። መንገድ ያሳየው ጀመር። እንግዲህ ኒቆዲሞስ በተአምራት ነው የመጣው። በተአምራት የሚያምኑ አላዋቂዎች ናቸው፣ የማያነቡ ተቀምጠው ትምህርት የማይሰሙ ናቸው በተአምራት እንዲያምኑ የሚደረጉት እንጂ አዋቂዎች የተነገረውን ትንቢት የተፈጸመውን ወንጌል ሰምተው ነው የሚያምኑት። ይሄ ኒቆዲሞስ ግን እንዳላዋቂዎች በተአምራት ተስቦ ነው የመጣው። በተአምራት ተስቦ ባያት ነገር ያችን መስክሮ አመስግኖ ሊመሰገን የመጣ ሰው ነበረ። ጌታችን ይህንን ሳይነቅፍም ሳያመሰግንም እንዲህ ማለት በጣም መልካም ነው ወይ በጣም ጥሩ ነው የኔን ታምራት አውቀህልኛል እሰየው አመሰግናለሁ አላለውም። ወይ ደግሞ እኔን ፈጣሪውን እንደ ፍጡር ለምን አየኸኝ ተሳስተሃል አላለውም። ይልቁንም ለእርሱ የሚጠቅመውን ነገር ቀጥሎ ይነግረዋል። መልሶም እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። አሁን ይሄ ኒቆዲሞስ የማያውቀው ሰምቶት የማያውቅ በአይሁድ ዘንድ የማይነገር አንደኛ እግዚአብሔር መንግሥት የሚባል ነገር፣ ሁለተኛ ዳግም ልደት የሰው ልጅ ሁለተኛ ይወለዳል የሚባል ትምህርት ኒቆዲሞስም የእሱ ጓደኞችም አያውቁትም። ክርስቶስ ግን ይህን አዲስ ነገር ተናገረ። አሁን ለኒቆዲሞስ እየነገረው ያለው አንተ ገና ነህ፣ ወደ ቤተ መንግሥት ወደ ውስጠኛው ክፍል አልገባህም፣ በውጭ ነው ያለኸው። ወደ ቤተ መንግሥቱ ለመግባት በሩ ጥምቀት ነው እያለው ነው። በሩ ጥምቀት ስለሆነ ያንን ያላዋቂ ንግግር የሚናገረው ስለ ንጉሱ አላዋቂ ንግግር የሚናገረው የንጉሱን ክብር በአግባቡ የማያውቅ ሰው ነው። የንጉሱን ክብር በአግባቡ ያወቀ ሰው ስለ ንጉሱ ተገቢ የሆነ ንግግር ይነጋገራል። ስለዚህ አለማወቁ ስለሆነ ገና መሆኑ ስለሆነ ምንድነው በሩን ነው ያሳየው። አንተ የሚያስፈልግህ ዳግመኛ መወለድ ነው። አንተ የምታስበው የምትናገረው ስጋዊ ንግግር ነው። ከስጋ የተወለደ ሰው እንደሚናገረው ነገር ነው። ይሄንን መንፈሳዊ ነገር የሚያውቀው ከመንፈስ የተወለደ ነው። ስለዚህ ለዚህ የሚያስፈልገው ሁለተኛ መወለድ ነው የሚል ትምህርት ለኒቆዲሞስ ሰጠው። እስከዚህ ሰዓት ድረስ ኒቆዲሞስ በጣም ገና ነው። ምክንያቱም ቀጥሎ እንኳን ያለው ዳግመኛ መወለድን ሲነግረው እንዴ ሰው ተመልሶ እንደገና ወደ እናቱ ማህፀን ገብቶ ሁለተኛ ሊወለድ ነው? ካረጀ ከሸመገለ በኋላ አንድ ትልቅ ሰው እንደገና እንዴ ብሎ ነው ወደ እናቱ ማህፀን ገብቶ እንደገና የሚወለደው አለ። አሁን የሚያወራው ስለ ስጋዊ ልደት ስለሆነ ኒቆዲሞስ ይሄ የሚያሳየው ኒቆዲሞስ ምንም ሳያውቅ እንደመጣ ነው። ጌታችን ግን ይህንም ታግሶ እየደገመ ያስረዳዋል። በእርግጥ ኒቆዲሞስ በዚህ የቀረሰው ብቻ አይደለም፣ በዚህ ብቻ የቀረሰው አይደለም። ኋላ ወደ ጥሩ ደረጃ ወደ ከፍተኛ ደረጃ የደረሰ ሰው ነው። ምክንያቱም ይህን የምናውቀው ምንድነው? በዚህ ሰዓት እንዳይምሮ ጥበት እንዳቅሙ ጠየቀ። የማያውቀውን ሰው እንዴት ብሎ አሁን ለአምላክ እንዴት አይባልም ነበረ። ምክንያቱም ዓለምን የፈጠረ አምላክ ምን ትልቅ ሰው ሲሆን እንደገና እናቱ ማህፀን ገብቶ እንዲወለድ ማድረግ ለእግዚአብሔር ቀላል ነገር ነው። ይሄ ለእግዚአብሔር ተራ ነገር ነው። በዚህ ላይ የሚደረግ ነገር ይሄንን እንዴት ብሎ ጠየቀ። አሁን እንዴት የሚለው አንደኛ በእግዚአብሔር ዘንድ ሁሉ ይቻላል የሚለውን አላመነም። ሁለተኛ ክርስቶስ ሁሉን ቻይ አምላክ መሆኑን አላመነም። እና እንዴት እያለ ነው አሁን የሚጠይቀው። እየቆየ ግን ኒቆዲሞስ እየበሰለ ይመጣል። ኒቆዲሞስ አሁን ይሄ የገና የለጋነቱ የጥሬነቱ ዘመን ነው፣ ያልበሰለበት ዘመን ነው። እየበሰለ ሲመጣ ግን እየጠነከረ ሲመጣ ግን ኒቆዲሞስ ከዚህ የተሻለ ንግግር ነው የሚናገረው።
በዚሁ ወደፊት የምናገኘው በዮሐንስ ወንጌል ምዕራፍ 7 ቁጥር 51 ላይ ጌታችን ብዙ ተአምራት አድርጎ ድውይ ፈውሶ በዚህ ተናደው ፈሪሳውያን ሂዳችሁ ይዛችሁ ነው ብለው ብላቴኖቹን ወታደሮቻቸውን ወደ ክርስቶስ ላኳቸው። እነዚህ ልጆች ሄደው ሲማሩ ከክርስቶስ የሚናገረው ነገር የሚያስተምረው ትምህርት እጅግ ልብ የሚነካ በፍጹም ትሕትና የተሞላ በርህራሄ የሚያስተምር የሚገርም ስለሆነ ቁጭ ብለው ሙሉ ቀን ወታደሮቹ ሙሉ ቀን ትምህርታቸውን ሲማሩ ብለው ማታ እናመሰግናለን ብለው ወደታች ተመለሱ። ፈሪሳውያን ይጠብቁ የነበረው ክርስቶስ እጁን እግሩን ታስሮ በቁጥጥር ስር ውሎ እንደሚመጣ ነውና የጥላችሁ መጣችሁ አሏቸው። ከሆነ ጀምሮ ይሄ ሰውዬ እንዳስተማረው ያለ በጎ ትምህርት ሰምተን አናውቅም አሉ። እንደዚህ አይነት ጥሩ ትምህርት ያ ማለት እንግዲህ መምህሮቻቸው ናቸው። እናንተ ራሱ እንደሱ አስተምራችሁ አታውቁም እንደማለት ነው። ስለዚህ የሰውዬ ምንም የወንጀል የሚያሰኝ የሚያስይዝ የሚያስነቀፍ ምንም ነገር የለውም። እንደውም እሱ እንዳስተማረው ያለ ትምህርት ሰምተን አይተን አናውቅም። ስለዚህ እኛ ተመሳሳይ ስንማር ብለን መጣን አሏቸውና ተበሳጭተው ደግሞ እናንተ እንደ እስኪ ማን ነው ካለቆቹ ያመነበት ማን አለ? እናንተም እንደ ሌሎቹ እንደ አላዋቂዎች የሚሏቸው እንግዲህ ሐዋርያትና የሱን ተከታዮች ናቸው። እንደነዚህ እንደ አላዋቂዎች ተከተሉ ተፈለጋችሁ እንዴ? እነሱም ርጉሞች ናቸው አሉ። ስለዚህ እሱ ኃጢአተኛ ነው ምናምን እያሉ ይናገሩ ጀመር። አይ እኛ የምናውቀው ነገር የለንም አሉ። ስለ ኃጢአተኝነቱ የምናውቀው ነገር የለንም፣ አምጡ አላችሁን፣ ወንጀል አላገኘንበትም፣ ትተነው መጣን አሉ። እና ከዛ በኋላ ነፍሰ ገዳይ ነው እንዲህ ነው ኃጢአተኛ ነው እያሉ ይናገሩ ጀመር። ኒቆዲሞስ በዚህ መካከል እየሰማ ስለነበረ እንዴ አስቀድማችሁ ከፈረዳችሁበት በምን ማስረጃ? ኦሪታችን መጀመሪያ ከአንደበቱ ሳትሰማ ያደረገውን ነገር በመረጃ ሳታረጋግጥ በሰውየው ላይ ፍረዱ ትላለች ወይ? ከየት አውቃችሁ አሁን እንደሱ የምትሉት አላቸው ኒቆዲሞስ። አሁን ኒቆዲሞስ በሌሊት ተደብቆ ይመጣ የነበረው አሁን ግን እንደውም ለክርስቶስ ተከራካሪ ሆኖ ቀረበ። እየበሰለ እያደገ ሲመጣ ይሄ የክርስቶስ የኒቆዲሞስ የማዕከላዊነት ዘመን ይባላል። የመጀመሪያው የወጣኒነት ዘመን ነው። ያ በሌሊት የመጣበት ተደብቆ የመጣበት ምንም ሳያውቅ ታምራት ማረጉን ነግሬ አመስግኘው ማራለው ብሎ ትንሽዬ ምስጋና ይዞ የመጣበት የወጣኒነት ዘመኑ ነው። ይሄኛው ግን የማዕከላዊነት ዘመኑ ነው። ጠበቃ ሆነ። እንዴት? በየትኛው ዓለም ነው ኦሪታችን በመረጃ ሳይረጋገጥበት ከአንደበቱ ሳይሰማ በደለኛ ነው ወንጀለኛ ነው ብላ የምትፈርደው? በየትኛው ነው? ትክክል አይደላችሁም አላቸው። የዚህ ጊዜ እነዛ አለቆች እንዴ አንተም አዋቂው እንዳላዋቂ ደግሞ ነብይ ከገሊላ ይወጣል ትላለህ እንዴ? እስኪ መጽሐፍ ተመልከት እስቲ። ከገሊላ እኮ ነብይ አይመጣም፣ ነብይ የሚወለደው ከቤተልሔም ነው ምናምን አሉ። ክርስቶስ የተወለደው ቤተልሔም ነው፣ ግን በገሊላ ስላደገ ከገሊላ ከናዝሬት ደግሶ አይወጣም የሚል ድምዳሜ ላይ ደርሰው ስለነበረ በዚህ ምክንያት ኒቆዲሞስም ወገሱት። ነገር ግን እሱ ያነሳው ጥያቄ የሚያወላድ አልነበረም፣ ስንዝር ያስኬዳቸው። ምክንያቱም መጀመሪያ አንድን ሰው ወንጀለኛ ለማለት ወንጀሉ መረጋገጥ አለበት፣ ከአንደበቱ መስማት ያስፈልጋል። ዝም ብላችሁ በደቦ በግምት አትፍረዱ ነው ያላቸው። እነሱ ግን ገልብጠው እንዴ እንዲህ ካልክ እውነተኛ መምህር ነው እያልክ ነው እንዴ? እውነተኛ ነብይ ነው እያልክ ነው እንዴ? መሲህ ነው ማለት ነው እንዴ? ነው እነሱ የሚሉት። እሱ እንደዛ እኮ አላለም። በመረጃ ሳይረጋገጥ አንንቀፈው ነው። ከዛ በኋላ መጽሐፍ ያሉት እሺ አላቸው። እናንተ መጽሐፍ ያላቸው እና ጉባኤው ተበተነ ይላል። ወደ የቤታቸው በቃ እኛ መጽሐፍ እንይ አንተ ምይ ተባብለው ተበተኑ። አሁን ኒቆዲሞስ በወጣኒነቱ ዘመን የአይሁድ ጉባኤ እንዳያየው ተሸሽጎ የሚመጣ ሰው ነበር። በወጣኒነቱ ዘመን ከክርስቶስ ጋር ሆኖ እንዳይታይ የሚጠነቀቅ ጨለማን እንደ መጋረጃ ተጠቅሞ ነው እንጂ በብርሃን ወደ ክርስቶስ የማይመጣ ሰው ነበረ ኒቆዲሞስ። እየበሰለ እያደገ የክርስቶስ ፍቅር በልቡናው ስራ እየሰራ ሲመጣ ግን በጉባኤ መካከል የሚመሰክር ሆነ። በይፋ በአደባባይ የሚከላከል እንደ ተከላካይ እንደ ጠበቃ ሆኖ ከመቼ ወዲህ ነው ደግሞ ያልተመሰከረበት ወንጀለኛ የሚባለው? አሁን እንኳን እውነቱን ነው ኒቆዲሞስ። አሁን እንኳን ባለው ዓለም አንድ ያልተመሰከረበት ወንጀለኛ ሆነ እስረኛ ተጠርጣሪ ይባላል እንጂ ወንጀለኛ አይባልም ባልተረጋገጠ ሁኔታ። እነሱ ግን ክርስቶስ እንደው ብድግ ብለው ወንጀለኛ፣ ኃጢአተኛ፣ በደለኛ፣ ህዝቡን የሚያሳምጽ የሚል መጥፎ ስያሜ ይሰጡ ስለነበረ ኒቆዲሞስ ለዚህ ምላሽ ሰጣቸው። በዚህ ምክንያት ነው። ከዛ በኋላ ተበተኑ። ጉባኤ በተነ በወጣኒነቱ። በፍጹምነቱ ግን ከዚህ የበለጠ ስራ ነው የሰራው ኒቆዲሞስ። ጌታችን በዕለተ ዓርብ ሐሙስ ማታ ተይዞ መከራ ሲቀበል
አድሮ ውሎ መጨረሻ ላይ በመስቀል ላይ ተሰቀለ። በመስቀል ላይ ሲሰቀል ሁሉም ሰው ለክርስቶስ ሞት ያልወጣ ሰው ንብረቱ ይዘረፋል፣ ይወረሳል፣ መከራ ይደርስበታል ተብሎ ስለነበረ ቤቱ ይቃጠላል ስለተባለ ሁሉም ሰው የሚያውቀውም የማያውቀውም ክርስቶስን የሚያውቀውም የማያውቀውም ወጥቶ ሲቀለው ሲል ነው የዋለው። በአዋጅ በግፍ ንጹሕ አባሪ ክርስቶስ ተሰቅሎ መስቀል ላይ 9 ሰዓት ነፍሱ ከሥጋው ስትለይ ከጓደኛው ከዮሴፍ ከአርማትያሱ ዮሴፍ ጋር ሆነው ሂደው ጲላጦስን ስጠን፣ የጌታችን የመምህራችንን ሥጋ ልንቀብረው እንፈልጋለን፣ በክብር እንቀብረዋለን፣ ስጠን አሉት። ፈቀደላቸው። በቀኝና በግራ ያሉት ወንበዴዎች ጭንጭናቸው እየተሰበረ ገና ነፍሳቸውም ስላልወጣ ጭናቸው እየተሰበረ ሲወርዱ ጌታችን ግን እዛው ነፍሱ ከሥጋው ተለይታ ስለነበረ ኒቆዲሞስና ዮሴፍ በመሰላል ወጥተው ችንካሩን ከመስቀል ላይ ነቅለው ደም በሰውነታቸው የተንጠፈጠፈ አዲስ ልብስ አምጥተው በአዲስ ልብስ ጥቅልል አድርገው ከዛ በኋላ 100 ልጥር ወርቅ ማነው ሽቱ ይዞ መጥቶ ኒቆዲሞስ በጣም ውድ የሆነ ያን የጣፈጠ ሽቱ ከልብሱ ላይ ረፍርፈው ነው ኒቆዲሞስና ዮሴፍ ጌታችን የገነዙት። አሁን የመጨረሻ የፍጹምነት ደረጃው ነው። እንግዲህ በዛ ሰዓት እንኳን ከክርስቶስ ጋር መተባበር አውቀዋለሁ የሚል ሰው ራሱ አልተገኘም። ደፋር ሐዋርያቱ ተበትነዋል። ከዮሐንስ ወንጌላዊና ከእመቤታችን በቀር ከእግረ መስቀሉ ማንም አልነበረም። በዚህ ሰዓት ኒቆዲሞስ ከፍጹምነት ስለደረሰ እኔ ጌታዬ መምህሬ ለእኔ ብሎ ይህን ያህል መከራና ሞት ሲቀበል ከዚህ በኋላ ብሞት ራሱ ለሱ ብሞት ጌጥ ነው ክብሬ ነው ብሎ ሞትን ሳይፈራ አይሁድ ምን ይሉናል፣ የሮማውያን ወታደር ምን ይሉናል፣ ሊቃነ ካህናት ፈሪሳውያን ምን ይሉኛል፣ ጓደኞቼ ምናምን አላለም። ኒቆዲሞስ ሥጋውን ስጠንና እንቅበረው መምህራችን። አሁን በይፋ ኒቆዲሞስ እኔ የክርስቶስ ደቀ መዝሙር ነኝ፣ የተሰቀለው መምህሬ ነው፣ ስለዚህ ልቀብረው እፈልጋለሁ ብሎ አመለከተ። አሁን እውነትም ኒቆዲሞስ በስሏል ማለት ነው። ወደ ፍጹምነት ከፍ ወዳለ ማዕረግ ደርሷል። ስለዚህ ጲላጦስ ፈቀደላቸው። እንደዛ አድርገው አውርደው ዮሴፍና ኒቆዲሞስ ጌታችን በክብር በአዲስ መቃብር ቀብረውታል። አሁን የኒቆዲሞስን ማደግ በዚህ እንረዳለን ማለት ነው። ክርስቲያን እንዲሆን ነው የሚፈለገው። ምናልባት መጀመሪያ ሲመጣ ግድ የለም ከነሸክሙ መምጣት። ማንም ጤነኛ ሆኖ ወደ ክርስቲያን የመጣ የለም። በሽተኛ ሆኖ መጥቶ ጤነኛ ሆኖ የሚመለስ ነው እንጂ ያለው። ስለዚህ በሽተኛ ነኝ፣ በደለኛ ነኝ፣ ኃጢአተኛ ነኝ፣ እግዚአብሔር አይምረኝም፣ ይቅር አይለኝም ማለቱን ትተን መጀመሪያ እግዚአብሔር አባታችን መሆኑን ማመን። አባት ልጁ ጤነኛ ሆነ በሽተኛ ሆነ አይተው መዳኑን ይፈልጋል እንጂ። ስለዚህ በደለኛ መሆናችንን አምነን የነፍስ ሐኪም የሚያስፈልገን በሽተኞች መሆናችንን አምነን ወደ አባታችን ወደ ቤተክርስቲያን መምጣት ነው። እንደ ኒቆዲሞስ በጨለማም ቢሆን መምጣት፣ ከነ በደላችንም ቢሆን መምጣት። ከዚያ ግን መተን ያለብንን በደል አልመደበቅ። አላዋቂነታችን ኒቆዲሞስ አልደበቀም። ይሄ እንዴት ነው የሚሆነው? ይሄን አላውቅም እኮ ነው የሚለው። አልደበቀም። በትክክልም ዋናውን የክርስትና በር ጥምቀትን አሳየው። የዘላለም ሕይወት የሚወረስበትን ዳግም ልደት፣ ሁለተኛ መወለድን፣ መንግስተ ሰማያትን ነገረው። አመጣጡ በትህትና ስለነበር እንጂ ጌታችን ለኒቆዲሞስ ብዙ መልስ ነበረው። እንዴት ነቢይ፣ እንዴት እግዚአብሔር የሚያገዘው ሰው ትለኛለህ ሊለው ይችል ነበር። ግን እሱ በትህትና ነው የሚያስተምረው። በትህትና የሚጢያጢያስ የጧፍን ኩስታሪ አላጠፋም ይለዋል፣ ወይም አያጠፋም ካነጋገሩ ልዝብነት የተነሳ ሲል እንደ ኒቆዲሞስ ያለ ለመጥፋት እንግዲህ እሳት ሲነድ ቆይቶ ሊጠፋ ሲል ይጨሳል እና እንደ ኒቆዲሞስ ያሉት ሊጠፉ የደረሱ ሰዎች ናቸውና ለጥፋት የደረሰውን ኒቆዲሞስን እንኳን ለጥፋት አሳልፈው አልሰጠውም። በትህትና ቀሰው ለምን እንዲህ አልከኝ ሳይል እውነተኛውን መንገድ አሳየው። በትክክልም እውነተኛውን መንገድ ስላሳየው ኒቆዲሞስ በማዕከላዊነቱ በክርስቶስ በኩል ሆኖ ጉባኤ እስከ መፍታት፣ አይሁድን እስከ መርታት፣ በፍጹምነቱ ደግሞ የመጣው ይንጣ እሱን ያገኘኛል ሳይል ብሞትም ልሙት ብሎ ጌታውን ከመስቀል አውርዶ እስከ መቅበር የደረሰ ደግ ሰው ነው ኒቆዲሞስ። እና እንግዲህ በዚህ ክፍል ይህንን ነው የምናየው። በሚቀጥለው ሳምንት በተለይ ከቁጥር 4 ጀምሮ ያለውን ጌታችን ስለ ጥምቀት ለኒቆዲሞስ ያስተማረውን ትምህርት እናያለን። እስከዚያው የሐዋርያው ቅዱስ ዮሐንስ የቅዱስ ኒቆዲሞስ በረከት በእኛ ላይ ይደርብን፣ ይቆየን።
ተረክበ አሰረ